ድረስ ከዛ ልጁን ተወስዱና እኔን ጎዳና ላይ ልጥሉ ሞኛችሁ ፈልጉ እሺ እኔ በዚህ አልሸወድም ግን እኮ የራሴ ቤትና መኪና አለኝ ስትይ ነበር አይደል አንቺ ቀጣፊ ውሸታ እንግዲያውስ ቁርጣችሁን ወቁት እኔ ልጄን ወልጄ ማሳደግ መፈልገው እዚሁ ቤት ነው ይልቃው ማረፊያን አዘጋጁልኝ ገብቼ ማረፍ ነው ፈልጋው ወይኔ ናሆም እውነቴን ነው ሴትማ እጄ ላይ ሰብብ ትሆናለች ናሆም ወይ ካልሆነ ፖሊስ መጥራት ነው ማያስፈልግ ይሄን ፖሊስ ነው ከነቀራቀምቦች ተዋርደሽ ትወጫለሽ እሺ ነይቀጥ ልቀቀኝ እንዴ ልቀቀኝ ምን ነው እሷስ መጣ አፍረክ ሜታውከኝ ውድ የተከበሩ የቤትና ቤት ለበሎት ወይስ የልጅ አባት ልዕልት ልበሎት አሁንስ ይበቃሻል አምራን ነውጭ ልቀቀኝ ማካንተ ለምን አትረጋጊም የሌሊት የሰው ሰላም እኮ እየደሳሽ እኮ ይቅርታ የእርሶን ትብብር ማንም የፈለገ የለም እኛ በመናስወጣት እናስወጣታለን ተረጋጊ እንዴ ይሄን ያለ አባቴ ምን ብሎ ነው እንደዚህ የምትቆጩ እንደፈለጋችሁ ስደው ለነገሩ እናንተ ምን ታደርጉ ለይኩንና ልጁ ናቸው የማንም መጫወቻ የሚያደርጉት ስታወሪ እየለየሽው ምን ማለቶት ነው ሰው እየለየሽ ማለት እና እኔ አምራን ነኝ ባለጌ አረ በፈጠራችሁ ሰው አታሳብዱ ቢገባክ ያንተ ልጅ ናት እሺ ስደቀቅ ምን የኔ ልጅ እኮ አይደለችም ፍቅረኛዋን አስቀምጣ ከሌላ ሰው ጋር የምትማግጠው ዝም አይሏትም እቺ ንገሩኝ ባል እንደ ኑሐሚን እንኳን እኮ ክብሯን የጠበቀች አይደለች እቺ ዘልዛላ አባይ በቃ ከዚህ አላወቅሻሉ የሆዴና ለዘፋኝ ንገሪያቸው እንጂ ስለጨዋነትሽ አምራን አታደርጊ ቀስ አባትሽንም እንደዚህ አታጣቅያቸው ለማንኛውም ሁላችሁም ስሙ እቺ ጫዋ የምትሏት ኑሐሚን ከማንነቱ ያልታወቀ የሁለት ወር ጽንስ በሆዷ ይዛለች ምን አንቺ ግን ምን አይነት ሰው ነሽ ልጅን በማይሆን ነገር የምትከሻት እንግዲህ የነገረችኝ የቤታችሁ ሰራተኛ ናት የእርግዝና ውጤቷን የሚያሳይ ወረቀት አምጥታለች እንግዲህ እቺና ሰላም ወደ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥቻለሁ ተወዳጅ የሆነ ድራማ ዛሬ ምን ተፈጠረው ብለው አብረን እናያለን ማለት ነው አምራ እንግዲህ ጓዛን ሰብስባ ወደ ናሆም ቤት ገባች ማለት ነው አማቼ እያለች እየተጠራች ነበር እንግዲህ የዝናሽ እጅግ በጣም አባደች አንቺ ክብረ የለሽ እንዴት ደፍል ነው ስርዓት የለሽ እንደ ቤት የመጣሽ የምትጮህ እያለች አማቼ የልጅሽን እኮ በሆዴ ይዣለሁ እንኳን ደህና መጣሽ ብለሽ አትቀበይም እንዴ እያለች ስታበሽቃት ነበር ግን ከመጀመሪያ ቀን ጀምሮ አልወድሽኝ ነበር አሁን የራሱ ከዛ እስከነሲ ድረስ ቾክዬ ነበር እያለቻት ነበር ከዛ ዝናሽ በጣም ተናዳ ለባላላቱን እኮ ትደውልና ያቺ ባለጌ እዚህ መታ እየበጠበጠችኝ ነው ብላ እየነገረችው ነበር ምን አው እየበጠበጠች ነው ያቺ እብድ መጣች ቤታችን እያለ አው ናሆም እዛ ነበር ምን አባዬ አምራ ቤት መታ እየረበሸች ነው አው ቤት ነች እናቴ አብዳለች ጨርቋን ጥላ አብዳለች እያለ እቺ ማፈራ ጭራሽ ከመስመር መስጠት ስላለች ጭራሽ ቤት ድረስ መጣች ቆየቿን ሰጣታለሁ አባዬ ባከኒ ብቻ ነው ሄዳለሁ አንተ ተው ቆይ ተረጋጋ ልጅ አምራን ሄዳለ እያለ ነበር ነገር ግን ናሆም ብቻውን ወደ ቤት ሄዳ ማለት ነው አምራ እንግዲህ እስቲ የሆነ ነገር አቅርብልኝ ጁስ ምናምን ያው ተቀልሽንም ሰጡር ነው እያለች ስታወሽቃት ነበር ቆይ አንቺ ክብር የለሽም እንዴ ምን አይነት ሰው ነሽ ግን ምን አይነት ርካሽ ነሽ እያለች ስትሳድባት ነበር እሷ ግን ምንም በጭራሽ ቦታ ልትሰጣት አልቻለችም እና ሆነ አኩርፋቦች ብላ ነበር አባቷ ምን ሆነሽ ነው ልጄ ምን ተፈጥሮ ነው ደግሞ እንደዚህ ፌትሽን ኮስኮስ ቁጫለሽ እያለ አባዬ አይ ምንም አልሆንኩም ታዲያ ምንድነው ድምጽ ውስጥ የሚሰማው ቤት ውስጥ ድምጽ ምንድነው ያቺ የእኔ ፍቅረኛ መታ ነው ቤቱን በአንድ ግራው ቆመችው ዝናሽ አብዳለች እያለ ምን መጣች አው ምን ልትሰራ ጓዛን ሰብስባ መታለች እዚህ ለመኖር ነው የው ልጁ ተመርምሮ የናሆም መሆን ስለታወቀ እንግዲህ እዚህ ልኖር ብላ እየረበሸቻቸው ነው ቤተሰቡን እያለ ታዲያ ናሆም የት ነው የት እንዳለ አላውቅም መቼም ከአባቱ ጋር ቢሮ ይሆናል ታዲያ ምንድነው ሆኖ ልጁ ግን አባዬ እርግጠኛ እሱ ነው እያለች አው እሱ ነው ታዲያ ምን ይሻላል እያለች እንግዲህ
እንግዲህ እነሱ የፈለጉን ያድርጉ ነገሩን ቢቀወጠች ከዛናሁን እየሮጠ ሲመጣ ከዛ ኤምራ ድንግጥ ብላ ትነሳለች። ከዛ ቆይ አንቺ ማፈራ ምን ትሰሪ ነው እዚህ መጣሽ? ቆይ ምን እያደረግሽ ነው? ኤምራ ያለሰጨውበት ነበር። ምንድነው የአማቼ ቤት የዲጄ እህት ቤቶች መምጣት ፈቀድ ያስፈልገኛል እንዴ እያላት ነበር። ቆይ ስነ ስርዓት የለሽም እንዴ? ጭራሽ ጓዥን ሰብስብና ነው ውጪ ከዚህ አይ እኔ የትም አልሄድም ልጄን የምወልደው እዚህ ቤት ልጄ እዚህ ቤት ነው የማድገው ትሰማኛለህ? ወደ የትም አልሄድም ብላ ስትከራከር ነበር። ትሰሚኛለሽ? ጓዥን ሰብስብና ከዚህ ውጪ እያላት ነገር ግን እሱ አልወጣም ብላ ስትከራከር ነበር። ከዛ ናሁምና አባቷ ይመጡና ልጅ የኔ ልጅ ምን ሆነሽ ነው ሰውን ቤቱን ምትረብሽ? ተረጋግተሽ አውሪ እንጂ እያላት ነበር። ከዛ አይ አንተ ጣልቃ አትግባ እኛ ራሳችን የፈለግነው እናደርጋለን ብላ የዝና ይስልክትን ታዳባዬ ለምንድን የምትቆጭ ብላጮች ቆይ እንደኔ ልጅ ሰው ምንድን ያልከው? እኔ ሰው ባልቅ አስተዳደግ የወደላት ልጅ ነው ብላ ነገረችው። ከዛ እንደውም ናሁን የሁለት ወር ነፍሰ ጡር መሆኗን እፋ አደረገችው ማለት ነው። ናሁን በጣም ደነገጠችና እያለቀሰች ሮጣ መኝታ ቤት ገባች። ምንድነው አንቺ ምንድነው የምትይ? ልጄ በጭራሽ እንደዛ ነገር አታደርግም እያለ ተሰማ አባቷ የናሁን አባት በእነሱ የስታል ተሰማ ራሱ ስፌን ነግረና ይወድቃል ማለት ነው። ግን ምን አይነት ማፈራንሽ? እንዴት እንደዚህ ታደርጋለሽ? እንዴት አባቴ ቤት እንደዚህ ትናገራለሽ? አሁ እንደውም ክብርሽን ማጥብቅ አንቺ ርካሽ እያለች ናሁን በጣም እያለቀሰችና እየተከፋች ነበር። ኤምራ እንግዲህ ይሄንን በማድረግ ደስ ብሎታል። ናሁን ከዛ ቤት እንዳስወጣትና እንደውም ናሁን እሷን ለማግባት አማች ለማድረግ ሲሞክር የነበረው የዚች ቅሌት ጉድ አደረጋለሁ ብላ እንደፎከረችው አደረገች ነገር። አባዬ ወክል ቀኝ ቃየለች። እንግዲህ ናሁን አባት ራሱ የናሁን አባት እንግዲህ ራሱ ስትወድቆ ምንም አይንቀሳቀስም። ናሁን አንድ ላይ ወስዶ አስተኙና አባዬ ወክል ንቅ ብሎ እየለመነችው ምን ጉድ ነው ምን አይነት ጉድ ነው የዛሬ ቀን እያለ ናሁን እየተናደደ ነበር። ከዛ ይነቃል። የሰሙት ነገር እውነት ነው የሰሙት ነገር ልጅ ቆይ እንዴት እንደዚህ ታረጋለሽ? አሳፈርሽኝ እያለ ሲጮህበት ነበር። አባዬ ይቅርታ አድርግልኝ በይቅርታ የሚታለፍ ነገር አይደለም ያደረግሽው። ለመሆኑ ማን ነው እንደዚህ ያደረግሽ? ኤልሚን ያተለለኝ አባዬ ወድልኝ መስሎኝ ነበር ይቅርታ እያለች እየለመነች ነበር። መቼ መቅራለሽ ማንቺ እንዳንቺ አይነት ልጅ የለኝም ውጪልኝ እያላት ነበር። ናሁን መጣና በአንቺ ጓዝሽ ሰብስሽ ከዚህ አይ አትልፋ እኔ የትም አልሄድም እያለች ስትከራከር ከዛ ናሁን ተመጣና እንግዲህ ሰምኛለሽ የማንገበና አውጥሽ የማን ይቀራል? ስለዚህ ያንቺን ጉድን ዝግዝግ አድርጌ እናገራለሁ ብላ እንደውም ቅምጥሽ ኤልሚ ብላ ለእስለ ኤልሚ ነገር ሁሉ ነገር ዝርግፍ አድርጋ የኤልሚ ቅምጥ እንደነበረች እንደውም በወዲ ያስኩትን የኤልሚ ልጅ እንደሆነች እንደውም ከሷ ጋር በማየት አንጥላ እንደጥል ሁሉ ነገር ዝርግፍ አድርጋ ነገረችው። ከዛ ሁሉም ደነገጡ። አንቺ ሁለታችሁም ለልጄ አትገቡም። ስለዚህ መቼም በሆነ ለልጄ ሚስት እንድትሆኑ አልፈልግም። ወጥቶኝ ከቤት አምራውጭ ከዚህ ቤት አምራውጭ ድጋሚ ሲንዳላይ ብሎ ከዛ ትወጣለች። እወጣለሁ ግን ከህይወቴ መቼም በሆነ አታስወጣኝም እያለች ነበር። ኤልሚ እንዳጋጣሚ ወደ ቤት እየመጣ ነበር። ናሁን እንግዲህ ተናዶ ነበርና ኤልሚን ልክ ሳገኘው በቦክስ ለና ምን ይሁን ነው ተፈጥሮ እያለው ተሰማኛለህ። ሁለት ሴቶች እንዴት በአንዴ ታጫውታለህ? ሁለት ሴቶች እንዴት ህይወታችሁን ታበላሻለህ? ብላ ይመታዋል። ከዛ ይደባደባሉ ማለት ነው። አንተ መፍራ እንዴት እንደዚህ ታረካለህ? ጭራሹ ደግሞ ቤቴ ድረስ ተሰማኛለህ። ከቤታችን እንድትወጣ ፈልጋለሁ ደግሜ እዚህ ላይ ቃል ፈልግም በማለት ይደባደባሉ ማለት ነው። እንግዲህ ዝናሽ ደግሞ በጣም ተጨነቀች። ያይሰማችሁን ነገር እንደው የኤልሚ ነገር ግራ ገባት። ኤልሚ ጥሩ ሰው መስሎ ነበር የቀረባቸው። እሱና አሁን ነበር መጣ ተሰማኛለህ መቼም ቢሆን አልፈን ድጋሚ አጠገቤ ደርስ እጄን እኔ ለምትነሳ ቆን እገላል ብሎ ከዛ ከተደባደቡ በኋላ ይነሳሉ። ተሰማኛለህ እኔ ኤምራን አንድ ቀንም ወድጃት አላቅም። እኔ ሰውዳት ነበር ናሁን ብቻ ነው። ስለዚህ አሁን ለጥቅማ ነበር የቀረብኩት እንጂ አንድ ቀን እሱ አፍቅሮ እኔ ኤምራን ከልቤ ነበር ከራሴ በላይ ነበር የማፈቅራት። እኔ ናሁን አፍቅራታለሁ። ስለዚህ አሁን ፈልገው እሷን ብቻ ነው እንጂ ሌሎቻችሁ በጭራሽ አልፈልግም ብሎ ይናደዳል። ተሰማ ኤምራ እናደደና መኪና ውስጥ ይገባል። እንግዲህ ተሰማና ጓደኛው አቶ ልኩም በጣም አሱናል። ተሰማ
ከዛ ተሰማ ምን ተፈጠረ ተሰማ ጓዴ እያለ አትጠይቀኝ ዛሬ ተፈጠርኩና አሁን ብትባልች በህይወቴ ካሁን በኋላ አትኖረኝም የለችም እያለ ስናደር ነበር። እንግዲህ ያንቺ ገመና ሁሉ ነገር ወጥቷል ግን እኔ መስተዳድር አጠብቅልኝ ነው ይሄን ነበር አስተፈልጌ ነበር እኔ ማዋረድ ነበር ይኸው ተሳካላችሁ እያለችው ነበር። ስትገፋፋት ነበር አንቺ የሚደም ስልክ ደውልና ከስራ ተባረራል ትላለች ዝናሽ። ከዛ ጆሮ ላይ ትዘጋዋለች። ከዛ ደነገጥ ከዛ ጆሮ ላይ ትዘግና ከዛ አይምራ ደግሞ ተመጣና እሱን ለማናገር ተወስናለች ማለት ነው። ከዛ አንድ ላይ ይገናኛሉ። ቆይ ምንድነው የተፈጠረ እያለች ጠይቃት እንግዲህ ሁሉ ነገር እንዳደረገችና ሰምኛለሽ አሁን የተፈጠረው ነገር እንግዲህ ያቺ እርኩስ ደሞ ምንም ነገር አታፍርም ያደረኳት እንደዛ አባቷ ሆኖ እንኳን የኔን ገባናም ዝርግፍ አርጋ ታዲያ አንቺ እሷን ገባና ወጥሽ እሷ ብትቀር ነበር የሚገርመኝ። ስለዚህ አንበሳ ልጅ ደግ አደረገችሽ ይገባሽ ነበር። እኔ ቆይ መሰለኝ እንደውም መሬት ለመሬት ያንከባልልሻል ያንከባልልሻል ነበር እየጠበቅኩት እየቀለድኩኝ ነው እየቀለድኩኝ ነው። ባላ ከናሁን ትርቃለሽ እንደውም ከታሽና አሁን ይቅርታ ጠይቂ እኔና ሳሚና አሁን ይቅርታ ለመጠየቅ ዝግጁ ነኝ እያለ መቼም ቦን ይቅርታ አልጠይቅም ትሰማኛል እኔ መቼም አላደርግም እንዛ አንተ ሆነን አሁን ገደል መግባት ትችላላችሁ እኔ መቼም ይመስለኛል ግን አሁን ቦን እኮ አታፈቅሪም ከዛ እያለው ነበር። ሆኖም ቀረም አሁን ከንቺ ጋር ሰላም ማውረድ ነው የሚፈልገው ስለዚህ ይቅርታ መጠየቅ አለብን። ስለዚህ አሁን ይቅርታ ትቀታለህ ምንም መቼም ያቺን እርኩስ ይቅርታ አልጠይቅም ትሰማኛለህ መቼም እያለ አቶ ልኩን ይመጣና ዮሐናን እያናገራት ነበር። እንደውም እየጮህብኝ ቱፋብኝ እያለችው ነበር። ነገር ግን እሱ ሁላችን መንሳሳታለን ግን እንዴት ተሳሳትሽ ልጄ አባቴ በጣም ተናዶብኛል አው በፍቅር ተሸውጄ ነው በጣም ወዶ ነበር ነገር ግን እሱ ዋሽን ካደኝ አገባሻለሁ ብሎኝ ነበር እያለች ስታለቅስ ነበር እያለቀሰች እየነገረችው ነበር። ነገር ግን በቃ አንተ የተፈጠረ ነገር ባይፈጠር ጥሩ ነበር ግን ተፈጥሯል ልጄ ምንም ማድረግ አይቻልም። ስለዚህ ወደ ራስሽ ተመለሽ ከሆነ በኋላ ቤት ይከራይላችኋለሁ ከአባትሽ ጋር ትኖራለሽ እያለ ነበር። እርሱ ደግነትና እርሱ መልካምነት እንዴት አድርጌ እንደምመልስ አላውቅም እኔ እኮ አመነጫጭቆኝ ከዛ ቤት ያባሩኛል ብዬ ነበር የጠበቅኩት እያለችው ነበር። በጭራሽ ሁላችንም ስህተት እኮ እንሰራለን እያለ ዝናሽ ደግሞ እንግዲህ የዮሐናን አባት ተሰማን ለመጉዳት እየሞከረች ነበር። አሁን ብትባል ካሁን በኋላ ልጅ የላትም ራሴን በራሴ እንከባከባለሁ ነግሬሻለሁ የሷስ ምን እንዳታነሽብኝ ምን ሆነሃል ልጅ እኮ ነች ቤት እንከራይላችኋለን ከዛ ትኖራለች ከቤት እንድትወጡ ፈልጋለሁ መቼም እንደዛ ነገር ተፈጥሮ እዚህ ነው እንድትኖሩ በጭራሽ አልፈልግም እያለችው ነበር። እሱን ደግሞ ከቤት እንደምወጡ እየነገረ ከዛ ኤልሚ በመጨረሻ ፈልግ ቆይ ምን ልትሰራ መጣ የልጄን እናት እሺ ለምሄድም አሁን ትቼ እየተማረድም ስለዚህ እሷን ልጅ ነው የሚሄደው እንጂ እሷ እዚህ ካለች እኔ መስየን ነው የምኖረው ስለዚህ እሷን መቼም ቦን ካንተ ጋር መጣም ተሰማኛል ኤልሚ ተወይ ብያለሁ እያለች ስትጮህበት